ማህበረሰቡን ኮሚቴውን ሰርቭ እናርገው ነው። ሜዳ አፑ ላይ የትኛውም ሰው አሁን ገብቶ ቢያይ ማስታወቂያዎች የሚለጠፉበት የንግድ ድርጅቶች አገልግሎት ሰጪ ተቋማት የሚተዋወቁበት ዘመን ጊዜው አሁን ዘመኑን የዋጀው ወይም ላይክ ሞር ዲጂታላይዝድ የሆነ እንትን ነው። ስለዚህ ይሄንን ይዘን ደግሞ በቀደምም ለማለት እንደሞከርኩት በወር $5 ምንም ማለት አይደለም። በጋዜጣ ምናምን ነገር ለአንድ ማስታወቂያ $30 ነው የሚያስከፍሉት። እኛ ጋር ግን እንትን ነው። ይህ ሞር ኮሚኒቲው ማህበረሰቡን ከማገልገል አንፃር ነው እንጂ ከትርፋማነት አይደለም። ምናልባት ከሰራነው ድካም ከወጣኑ ኢንቨስትመንት አንፃር ኢቭን ኢንቨስትመንታችን ራሱ ሪተርን ለማድረግ it may take like 7-8 years ይቅርታ ከተሰበሰብንበት ዓላማ ውጪ እየወጣን ነው። አሁን አንተ አፓቹን እያስተዋወቅክ ነው እንጂ የተቀመጥንለትን ዓላማ እያደረክ አይደል። የተቀመጥንበት ዓላማ እዚህ ጋር እናንተ ሁለታችሁ ይቅርታ ልትጠያየቁና አንተ ህዝቡንም ይቅርታ ልትጠይቅ በቀደም ጥለህ ስለወጣ መድረኩን ገንዘባቸውንም ስለከፈልክ ሀቃቸውን በመመለስ ልናመሰግንህ፣ አንተም እነሱን ደግሞ ላደረክባቸው ነገር ይቅርታ ልትጠይቃቸው፣ ህዝቡንም ዲስሪስፔክት አድርገው ስለወጣ ይቅርታ ልትጠይቀው ነው የተገናኘ ነው። እኛም ልናመሰግንህ ሀቃቸውን በመመለስ። ስለዚህ አሁን ማስታወቂያ እየሆነብን ነው፣ ድርጅቱን እያስተዋወቅን ነው። እሺ ያው ስማቸውንም ሜንሽን አድርጌ ይቅርታ ጠይቄያለሁ። ሀቦ አንቺንም ብዬ ከነ ቤተሰቦችሽ ማለት ሀቢባንና የሀቢባ ቤት ያላችሁ ማለት ነው። ሀቡና ቤተሰቧ ስል እንተ ሜሮንንም ብያለሁ፣ ተሙንም ብያለሁ እና ያው ይቅርታ እንጠይቃለን። ሙሉ ክፍያውንም ፈጽመናል። በዚህ አጋጣሚ በርካታ ሰዎች የባለፈውን ካምፔን ተከትሎ እንትን ላይ ፕሌይ ስቶር ላይ የገቡ የሰጡት ሬቲንግ አለ። እሱን እንዲያስነሱልን ወይም እንዲያነሱ እንድጠይቂልን በዚህ አጋጣሚ መጠየቅ እንፈልጋለን። ከዚህ በተጨማሪ እንዳልነው ማህበረሰቡን ሰርቭ ማድረግ ነው አላማችን። ላልተወሰነ ጊዜ ምርትና አገልግሎታቸውም በየትኛውም ዓለም የሚኖር ካምፓኒ ድርጅት ሜዳ ላይ በነፃ ማስተዋወቅ እንደሚችልም ለመግለጽ እወዳለሁ። አመሰግናለሁ። እሺ እናመሰግናለን። ለቲኑና ለዮኒ ድሉን ከመስጠት በፊት በመጀመሪያ ሁላችሁንም ማመስገን ፈልጋለሁ። እያንዳንዳችሁ ሄዳችሁ አፑ ላይ ሬት ያደረጋችሁ በሙሉ አመሰግናለሁ። አላማችን ዋናው የነዚህ ወንድምና እህቶቻችንን ሀቅ ማስመለስ ነበር። ሀቃቸው ተመልሷል። ሀቃቸው ከተመለሰኛ ሌላ ምንም አንፈልግም። ስለዚህ ሬታችሁን ሄዳችሁ እንድታነሱ በትህትና እጠይቃለሁ። አላማችን የነዚህ ልጆች ሀቅ ማስመለስ ስለነበር ሀቃቸውንም ስላስመለስን ላባቸው እጃቸው ስለገባ ሌላ ምንም አይነት ችግር የለብንም ማለት ነው። እናመሰግናለን። እና እኔ ግን ማስታወቂያ ስራ ብዙ አለብኝ። አመሰግናለሁ ኦፈር ስላደረግልኝ ቅድም እያሰብኩ። ምንም ችግር የለውም። እሺ ምንም ችግር የለውም። እሺ ወደ ዮኒና ቲም እንሄዳለን። እሺ አብዬ ቴንኪው። እንዲሁም የሀብ ቤተሰቦች በጣም ትለያላችሁ። እግዚአብሔርን ከምንለው በላይ በለቀቅነው ቪዲዮ እንኳን ሀብን ለማመስገን ገና ግማሹ ብር ሳይገባ ከኛ ቪዲዮ ላይ ወስዳችሁ ሁላችሁም ያብን በተለየ መንገድ ዳውንሎድ አድርጋችሁ ቪዲዮ ከኛ በላይ ከ500 ከ1 ሚሊዮን በላይ የታየላችሁ ሰዎች እግዚአብሔርን በጣም እንደምትወዷት ማሳየታችሁ ነውና በጣም እንወዳችኋለን። ክበሩልን። ምንም ነገር ቢሆን አንድ ህዝብ አንድ መንግስት ያብጋ እንዳለ ስለተረዳን ነው ያን ነገር ሰርተን ለመልቀቅ የበቃን። ወደ ዋናው ፖይንታችን ስንመጣ ማስተካከያ እንዲኖረው እንፈልጋለን። ምክንያቱም አሁንም የባለፈውን ወሬ ከማውራታችን በፊት አሁንም ሲያወራ ለኛ የሚመጠን አይደለም የሰሩልን ስትል ሌሎች የሚመጡ የማስታወቂያ ድርጅቶችንም እየዘጋብን መሆኑ ሊታወቅልን ይገባል። የሰራኑ ስራ በጥራት ባይሆን 32 ቪዲዮዎች ሜዳ ላይ ሲለቀቅ ኢንስታግራም ላይ ሲለቀቅ በእኛ ቻናል ላይ ከ12 የበለጡ ቪዲዮ ሲለቀቁ ሁሉም አፕሩቭ ተደርገው ነው ያለፉት። ይህን ደግሞ ማጥፋትና ከመነጋገር ይበልጥ መሸሽ ከአንድ ኢትዮጵያዊ ዞሮ ለሚገባው ዞሮ ለሚወጣው ወጪ ሰውን መጉዳት ተገቢ አይደለም እና ሀቢባ አሁንም የተናገረውን ነገር መጀመሪያ ከዚሁ ቢታረምበት እላለሁ።
ያ ጥሩ ነጥብ ነው። የሰሩልን ቪዲዮ ማስታወቂያ ብራንዳችንን ስለማይመጥን ሲባል የነሱ ዋጋ ዝቅ እያለ ነው፣ የነሱ ኳሊቲ ዝቅ እያለ ነው። የሆነ ሰው እነሱ ማስታወቂያ ማሰራት ቢያስብ እነዚህ ልጆች የሚሰሩት ማስታወቂያ ብራንድን ስለማይመጥን ወይም ጥሩ ማስታወቂያ የመስራት ብቃት ስለሌላቸው ብሎ ያው እንጀራቸው ይዘጋል። ስለዚህ ያ ቃል ይስተካከልላቸው ፕሊዝ። ቴንክ ዩ። ማንኛውም ሰው አይስማማም። አለመስማማት ይፈጠራል። ባልና ሚስትም አይስማማም አይደለም አሰሪና ሰራተኛ። ማንም ሰው ላይስማማ ይችላል በስራ። ስለዚህ ኢትስ ኦኬ ስራቸው ስላልተስማማን ኦር ደግሞ በቃ ያለመስማማት መሀላችን ስለተፈጠረ ውላችን ፈርሷል፣ ከነሱ ጋር ስራ ቁመናል ምናምን ይባላል እኮ ትልልቅ ድርጅቶችም ትልልቅ የማስታወቂያ ሰራተኞችም። ስለዚህ ያቺ ቃል ብቻ ልትስተካከልላቸው የሚፈልጉት። ቴንክ ዩ። እሺ አመሰግናለሁ። ያው አገላለጼ ካስከፋችሁ ይቅርታ ጠይቃለሁ። አትችሉም፣ መስራት አትችሉም፣ ስራችሁ ጥራት የለውም ማለት ፈልጌ አይደለም። ባለፈው በተደጋጋሚ እንዳልኩት በብዛት የኛ ሰርቪስ ፎከስ የሚያደርገው ዲያስፖራውን ነው። የዲያስፖራውን ነባራዊ ሁኔታ ያገናዘበ በሚለው አንጻር ይያዝልን። እንደዛ ለማለት ፈልጌ ነው። እሺ እናመሰግናለን። ወደሚቀጥለው ጉዳይ እንሄዳለን። እሺ አሁንም ያብይ እርምት ይደረግበት። እኛ የምንፈልገው አሁንም እየተናገረ ያለውን ሁላችሁ የምትሰሙ ከሆነ ከዲያስፖራው ጋር እኛ ምንም ችግር የለብንም። አንደኛ የምንሰራው ስራ የሰራነው ስራ በጥራትና ድርጅት ውስጥ ያለውን እያንዳንዱን ነገር እየጠቀስን ነው እንጂ የሰራነው የዲያስፖራውን የሚነካ ወይም ደግሞ ለነሱ የማይታይ ማስታወቂያ አልሰራንም። እሱ ቪዲዮ ይውጣውላ ቢባል የማያወጣው ከሆነ አሁን አውጥተን መታየት ይችላል፣ ሁሉም ሰው ማየት ይችላል። አሁንም በሚናገርበት ሰዓት ለኛ የሚሰጠን ዲስሪስፔክት ሳይሆን ሽንፈት ነው። አንድ ሰው ካጠፋ የኔ ጥፋት ነው በቃ ይቅርታ ነው፣ ድርጅቱን እንዳትነኩብኝ ብሏል አይደል? ይቅርታ እኮ ጠየኩኝ እኮ የተፈጠረው ሚስ አንደርስታንዲንግ በራሳችን የግል ምክንያት ማለት ይቻላል። በራሳችን የግል ምክንያት ከነሱ ጋር አልቀጠልንም ብለህ አርመው። በድርጅቱና በእኛ መካከል ያለውን ነገር ልዩነቱን ተናግሬያለሁ። እኛ ስታፎች ነን እንጂ የድርጅቱ ባለቤት ሜዳ ቴክኖሎጂ ኤልኤልሲ ነው። የትኛውም መስሪያ ቤት ሰራተኞቹ እንደሚቀያየሩ እኛም ልንቀያየር እንችላለን። ግን ድርጅቱ በኦነርሺፑ አፑም አገልግሎቱን እንትን እያገለገለ መውጣት ይችላል። ለዚህ ቅድምም እንዳልኩት እኛ በምንናገረው እኛ በምንለው በምንሳሳተው ነገር የኛ ስህተትና ጉዱፍ ችግር መፍጠር ከአፑ ጋር ወይም ከድርጅቱ ጋር ያያይዝብን ነው። ስለዚህ እንደ ግለሰብ ነው አይደለ? እኛ የዛለታ ሪፖርት ስናደርግ ቀጥታ አፑ ላይ ነው ሪፖርት ሳስደርግ የነበረው ህዝቡን። ለምን እነሱ የሰሩት ላይክ እንደ ግለሰብ አንተን ሳይሆን ያስተዋወቁት ወይም የሆነ ሰውን ሳይሆን ድርጅቱን ያስተዋወቁት። ስለዚህ ድርጅቱን የሚወክል ሰው ደግሞ ፕሮፌሽናል ሊሆን ይገባል። እኛ ሰዎች ነን፣ ግለሰቦች ነን፣ እንሳሳታለን። ግለሰብ ላይ ስሜታዊ ሆንክ፣ ተሳሳትክ። ማንም ሰው ይሳሳታል። ሰው ሆኖ ፐርፌክት የለም፣ ፈጣሪ ብቻ ነው ፐርፌክት። ስህተትህን ደግሞ አረምከው። ስህተት በስህተት ስለማይታረም ገንዘባቸውን 140 ሺህ ብራቸውን በመመለስ ስህተትን አረምከው። እኛም የምንፈልገው ገንዘቡ እንዲመለስ ነው። ገንዘቡ ተመልሷል። ገንዘቡ ከተመለሰ በኋላ ከአንተ ጋር ፐርሰናል ችግር ማንም የለበትም አይደል? ፐርሰናል ችግር አለባችሁ ነው እንዴ? ፐርሰናል ችግር ካለ ዮኒንም ቲኑንም አሁን ድጋሚ ቅርታ መጠየቅ እችላለሁ። ምክንያቱም ፐርሰናል ችግር የለብንም። ግን አንዳንዴ እኛ በዚህ ሁላ ህዝብ ውስጥ አይደለም በተነገሩት ነገሮች በጠቅላላ ላይ እሱ ከወጣ በኋላ ራሱ በሚደረገው የሜዳ ላይ እንዳይደረጉላ እኔ ስናገር ነበር አይደለም። አቢባዬ ምንድነው መሰለሽ ያጠፋው ጥፋት እናገርም ማስቆም አልቻልኩም። እኔ እንዳታቆሙ ስላልኩኝ አንተ የዋህነህና ቶሎ ተመለሰልህና ይሄ የሀቢባ ችግር አይደለም። እኔ ጨካኝ ነኝ። እኔ ያሰብኩት ነገር ሳይሳካ ልመለስም። አንተ ወዲያው ነበር በቃ ይቁም ሪፖርቱ የሚቁም አፑ ላይ ፎቶውን ማንሺው ስትል የነበረው እኔ ነኝ። ኖ ገንዘባችሁ እስካልተመለሰ ድረስ እኔ አፑ ላይ ሪቪው ማሰጠቴን አላቆምም። እናንተ እኔ ጋር የመጣችሁት ሐቃችሁ እንዲመለስላችሁ ነው። ስለዚህ ሐቃችሁ ሳይመለስ ስራዬን መስራት አላቆምም። ለሰዎች የገቡ አፑ ላይ ሬት እንዲያደርጉ መንገሬን አላቆምም።
አላቆምኩምም ገንዘባችሁ እስከገባበት ጊዜ ድረስ ገንዘባችሁ ከገባ ሌላ ችግር የለብኝም። የመጣችሁት ገንዘባችሁን ፈልጋችሁ ነው 140 ሺህ ብራችሁን ገንዘባችሁን አስመልሻለሁ ጨረስኩኝ ስራ። ሌላ ፐርሰናል ችግር አለብን የምትሉ ከሆነ ንገሩ። ከዛ ውጪ ግን ብሩ መልስ በዛ ጀግንነትሽ ውስጥ ለማመስገን ነውና እኛ ከድርጅት ጋር አሁንም እንዲነካካ አንፈልግም ምንም አይነት ስራዎችን። አንተ ያጠፋው ጥፋት ከስራም ከበደልም አልፎ ባለቤቴን አፍሽን ስለከፈትሽ ሚዲያ ላይ ወጥተሽ ስለተናገርሽ ምንም አታመጭም ማለት እዚህ ሀገር ውስጥ ሆነ አንድ ሰውን አሰርተ ይሄን ማድረግ ብዙ ዋጋ ያስከፍለ ነበር። ግን ከህዝብ በላይ ሆነው የሀቢባ ቤተሰብና የኢትዮጵያ ህዝብ ደርሶ ያን ነገር በማድረጉ ማለት ነው እኔ እስካሁን ድረስ ደስቴን አጣጥሜ ያልጨረስኩትም። እስካሁን ድረስ ግን ላይቭም ስንገባ ስለተከፋ ድጋሚ ቅርታ ጠይቃለሁ። ሀቢባንም የሀቢባ ቤተሰቦችንም ኪያ ቢዩሪንም ከኛ ጋር ያለው ስራው እንደቆመ አምነህበታል? አዎ ጨርሰናል። ስራው በአግባቡ ተሰርቶልሃል። በአግባቡ አፕሩቭ አድርገው ነው ያሳለፍከው። መጨረሻ ላይ ግን የራስ ሚስቴክ ሆኖ ነው ሁሉም ነገር የተፈጠረው። ይሄን እንድታምን እንፈልጋለን። ወደዚህ አይነት ነገር ውስጥ ባንገባ ደስ ይለኛል። ሀቢባ አሁን የመጣ ነው ስላለፈው ነገር ለማውራት ሳይሆን ባለፈው ስለተፈጠረው ነገር ይቅርታ ጠይቀን ያለብንን ከፍለን ለመለያየት ነው። እንደዛ ከሆነ ፐርሰናሊቲ ኮንትራት ነው ሀቢባ በሁለት ወር ነው የቆመው። ስለዚህ ወደ ኋላ እንደ ባለፈው አላስፈላጊ ፕሮሰስ መግባታችን ኦሬዲ ገንዘባቸውን ሐቃቸውን ላባቸውን ነበር የሚፈልጉት። ሐቃቸውን ላባቸውን ከዛም በላይ አስመልሰናል አይደል ዮኒ? ነገር እንደገና ሰውየው ይቅርታ ህዝቡን ይቅርታ ጠየቀ፣ እኛን ይቅርታ ጠየቀ፣ እናንተን ይቅርታ ጠየቀ። ከዛ ወደኋላ ከተመለስንማ ይቅርታ ምን ያደርጋል ታዲያ? አሁን ወደኋላ ከተመለስን ይቅርታው እንደገና በጭቃ አጠብ ነው ማለት ነው። ገባ? ይቅርታ ብሎ ይቅርታን ተቀብለናል ብለን እንደገና ደግሞ ወደኋላ የምንመልስ ከሆነ ምንድነው ትርጉሙ? ጓደኛችን አይደለ፣ ቦይፍሬንዳችን አይደለ፣ ፍቅረኛችን አይደለ፣ ስራ ነው። በስራ ደግሞ የሰው ልጅ ደሞዝ ካለ ደሞዙ ከተሰጣ እና ደግሞ የዛለታ ሚዲያ ላይ ወጥተሽ ስላለቀሽ አይደለም ላልኩት ቃል ይቅርታ ጠይቃለሁ ብሎ ይቅርታ ከጠየቀ ምን አገባን ስለሱኛ? ምናችንም አይደለም ስራ ነው። እሺ ሀቢባዬ አንድ ነገር ልናገር አዎ ተናገር። እሺ አመሰግናለሁ። በየጊዜው ኢንተራክት ስናደርግ የነበረው ከነሱ ጋር እነሱ ናቸው ከኔ ጋር ሲገናኙ የነበረው። ሶ እኔ አፕሩቭ ላደርግ እችላለሁ፣ እኔ ልቀበለው ስራውን ልወደው እችላለሁ። ግን እንደ ማኔጅመንት እንደ ድርጅት ሁሉም ካላመነበት የኔ መቀበል የኔ መውደድ ምንም ያመጣው ነገር የለም። ምክንያቱም በተሰራው ስራ ፋይናሊ ብዙ ነገሮችን ነው የምንገመገመው። ሲገመገም እኔ ይሄ ነገር ጥሩ ሊሆን ይችላል፣ ሌላው የማኔጅመንት አካል ላይስማማበት ይችላል። አፍተር ኦል ማኔጅመንቱ የቆመው የድርጅቱን ጥቅም ለማስከበር ስለሆነ እኔ ፍላጎቴን ወይም ከነሱ ጋር ባለኝ ኢንተራክሽን ስራውን ልወደው እችላለሁ፣ ድካማቸውንም ልረዳ እችላለሁ። ግን ማኔጅመንቱ ኖ ካለኝ ምንድነው ማድረገው? ከዚህ አንጻርም እንዲያዝልኝ እፈልጋለሁ። እኔ መውደድና እኔ ፍላጎት ብቻ ሳይሆን የማኔጅመንቱ ውሳኔ ነው እዚህ ጋር ትልቁን አስተዋጽኦ የሚያደርገው። ተረድተናል። አሁን ለቲኑ እድሉን እንስጣት። ቲኑዬ መናገር የምትፈልጊው ነገር ካለ ይቅርታ እየጠየቀች ነው። ቀጥታ ላንቺ ይቅርታውን እያቀረበ ነው። መናገር የምትፈልጊው ነገር ካለ ላንቺ እድሉን እንሰጣለን። አቡዬ ለአንቺ እድሜና ጤና ይስጥልን፣ አንቺን አያሳጣን። ሀቃቸው ላልተመለሰላቸው አንቺን እግዚአብሔር አያሳጣን። ህይወትሽ የተስተካከለ እግዚአብሔር
መብርሃን በቀሚሷ አቅፍ ድግፍ አድርጋ ከልላ ህይወትሽን ታስተካክልልሽ። የሀቡ ቤተሰቦችም እንደዛው እግዚአብሔር ትልቅ ነገር ለእናንተ ይስጣችሁ። እግዚአብሔር ያክብርልን እንዳከበራችሁን ሁላችሁም ለእኛም ባብላችሁ የተታገላችሁትን አይተናል። ግዴታ በጉልበት አይደለም ትግል በቃላት ጦርነትም ትልቅ ትግል አለ። ባይሉ ያው እንግዲህ የግል ቂም የለብንም። ሁላችንም ስራን ያገናኘን ስራን ያጣላል፣ ስራ ነው የሚያለያየን። የ3 ወር ውል ነው። ችግር ተፈጠረ ኢትስ ሃፕን እንደ አንድ ድርጅት እንጂ ካምፓኒ መሪ እንጂ እንደ ተቀጣሪ ሆን ስላላወራን እኛ ካምፓኒ እናንተ ነበር ይመስላል። ትንሽ የሚከብዳችሁ ይመስለናል ካምፓኒውን እንደ አዲስ ለማንሳት ሁሉንም ነገር። እንግዲህ እግዚአብሔር ይርዳችሁና ካምፓኒያችሁን እንደ አዲስ ጥሩ ሆኖ የምትሰሩበት ያደርግላችሁ። መልካም የስራ ጊዜ እመኝልሃለሁ። ለሀቡ ቤተሰብ ግን እግዚአብሔር ያክብራችሁ ለሁላችሁም እና አመሰግናለሁ። ሀቡዬ ሌላ ምንም የምለው የለም የኔ እናት አመሰግናለሁ። አሚን አሚን። እኛም እናመሰግናለን። ፒስ ነው አንስተናል ፈተናል። ፒስ ነው እና እኛም ፈተናል እና ቤተሰብ ሁላችሁም ፖስት አርጉ ምናምን ያልኳችሁ ቤተሰቦች በአጠቃላይ ፕራይቬት አርጉት ፖስቱን። ኦሬዲ 140 ሺህ ብሩን መልሷል። ሬትም ያደረጋችሁ ሬታችሁን አንሱ። ሪቪው የሰጣችሁ ሰዎች እንዳለ አንሱት። ህዝብም ይቅር ብላችኋል። እዚህ ጋር ያላችሁ 5500 ሰዎች የዮኒና የቲና 140 ሺህ ነበረ። 140 ሺያቸው ተመልሶላቸዋል። ፈታችኋል። እስቲ ፎሎ ልመናችሁን ትታችሁ አውበሉ። ፎሎን ተውት እስቲ ይደርሳል። ይሄ ይባላል። ፈታችኋል ሁላችሁ። አዎ ፈተናል ብለዋል እና እኔም በጣም ደስ ብሎኛል። ሙሉ ሀቃችሁ እጃችሁ ስለገባ እንዲሁም ቤተሰቦቼ ለቲናና ለዮኒ ያገዛችሁ ለኔ ደረሰኝ ይላካችሁልኝ 1 3 4 ሰዎች እኔንም ጨምሮ በጣም ነው የማመሰግነው። እንባቸው ስለታበሰ በጣም ስፔሻሊ ቲኑ ስታለቀስ በጣም ተሰምቶኝ ነው እኔ ስሜታዊ የሆንኩት የዛለት እና በጣም እናመሰግናለን። ኑሩልን መተናነቃችሁ። እሺ በኃይሉ በመጨረሻ መናገር የምትፈልገው ነገር ካለ እድል ይሰጥሃለሁ። ሰላም ነን፣ ሁሉም ፈቷል። ቤተሰቦቼም እኔም ዮኒና ቲኑም ሁሉም ሰላም ነው። ካንተ ጋር መተክ ይቅርታ ስለጠየቅ እናመሰግናለን። ሀቃቸውን ስለመለስክ እናመሰግናለን። ይሄ ነው ኢትዮጵያዊነት፣ ይሄ ነው መልካምነት። እሺ አመሰግናለሁ። ያው አይደለም የሚሰራ ሰው እግርም ከእግር ይጋጫል። ስለዚህ ያው በዚህ ግጭት ስህተት ይፈጠራል። በዳይም ተበዳይም ሊኖር ይችላል። በዳይ ጥፋቱን ስህተቱን አምሮ ይቅርታ ሲል ደግሞ ሰው ደግሞ ይቅርታው መቀበሉ የሰውነት እንትን ነው እና በጣም አመሰግናለሁ። ኮመንቱንም እያየው ነው። ስም በዮኒና በቲኑ ስም እጠይቃለሁ። እስቲ እንግዲህ ይቅርታችሁን በተግባር እንየው። ትክክል። ፎሎ አድርጉት። እዚህ ጋር ያላችሁ 5700 ሰዎች ሁላችሁም ፎሎ አድርጉት ይቅርታችሁን ለማሳየት። እንዲሁም አፑን ዳውንሎድ አድርጉለት። አፕ ስቶር እና ፕሌይ ስቶር ዳውንሎድ እያደረጋችሁ እንድናድግ ማህበረሰቡን በተነሳንበት ዓላማ የበለጠ እንድናሳድግ እንድትረዱን በትህትና ጠይቃለሁ። አጋጣሚ የሀቡ ቤተሰቦች ያው እስክትመጣ እንግዲህ በጣም እናመሰግናለን። በውስጥ መስመር ብዙ ነገር የረዳችሁን፣ ይህ ስራ ተበላሽቶብን ስማችንም ሌላ ቦታ ሳይደርስ ትላልቅ ስራዎች ያመጣችሁልን ቤተሰብ መሆናችሁን በዚህ መናገር እንፈልጋለን። ከአንድም 2 ስራዎች መጥቶልናል። በዚህ ምክንያት እናመሰግናለን። ሀቡዬ አንቺን የሚወዱሽ 2 ድርጅቶች ነገ እንፈራረማለን። በጣም በሚገርም በፍቅር የሚወዱሽ ህይወታቸውን የቀየርሽላቸው
ከውጭ ከአሜሪካ ከአውሮፓ መጥተዋል። ስንጨርስ እናሳይሻለን ብለን ነው። እናመሰግናለን። ያቡ ትለያለሽ፣ እንወድሻለን። ሁሉንም ላንቺ ብለን ይቀር ብለናል። በጣም እናመሰግናለን። እዚህ አጋጣሚ በጣም ያሳቀኝንና ለማመስገን ፈልጋቸው አካላቶች አሉ። የሀቡ ቤተሰቦች አንድ 3 ፎቶ ልከውልኝ የትኛውን ዘቅዝቀው ምረጥ ያሉኛሉ። የሚዘቀዘቅ ፎቶ አስመርጠውኛል። እንዲህ ናቸው የኔ ቤተሰቦች። አዎ አስመርጠውኝ ደስ ያላችሁን በደንብ የምታይበት ዘቅዝቁት አልኳቸው። ምን እላለሁ? ይለያሉ የኔ ቤተሰቦች። ፎቶ ተቀርጸው ነው። እዚህ ስማች ነው ነፃነት ያላቸው። ደስ ትላላችሁ። ነፃነታችሁ የሰለጠነ እና